ለመጀመሪያ ጊዜ ነው ኮይሻንም ጨበራንም ያየሁት ይሄን እድልም ስላገኘው በጣም ደስ ብሎኛል እነዚህን ሜጋ ፕሮጀክቶች በሪፖርት መረዳት የማይችል በአካል ብቻ መተን ስናይ ስኬሉን ለመረዳት ያስችላል ስለዚህ በዛ በጣም ይሄን እድል ስላገኘው ደስ ይለኛል ሁለቱም ፕሮጀክቶች ላይ እንዲሁም የሩብ ዓመት አፈጻጸም ላይ የጋራ የሚያደርጋቸው አንድ ነገር ያለ ይመስለኛል እንደ ሀገርም እንደ አህጉርም ብዙ ጊዜ ስለ እምቅ አቅም እናወራለን አሁን ግን በእነዚህ ፕሮጀክቶች እንዲሁም ደግሞ በሩብ ዓመት አፈጻጸም ላይ ያየነው የሀገራችን የተገለጠ አቅም ማሳየት የምንችልበት ነገር ላይ መድረሳችን በጣም ትልቅ ነገር ነው ከእምቅ ወደ ተገለጠ አቅም በብርቱ ስራ መገለጥ በመቻሉ በጣም ትልቅ ለውጥ ያመጣ የይታም ያሰራርም ለውጥ ያመጣ ነገር ነው በያስባለሁ ኮይሻ ላይ ሁለት ነገሮች ማንሳት ፈልጋለሁ አንደኛው አሁን ዶክተር ሀብታሙ እንዳነሳው የኤነርጂ ሴክተሩ የትኛውንም አይነት የአገር እድገት ብናስብ በተለይ ደግሞ መዋቅራዊ ሽግግር ለምንለው ነገር በጣም ቁልፍና ምሰሶ ነው እንደ ሀገርም ደግሞ የኤነርጂ ሴክተሩ ላይ ኢንቨስት እናደርግ እዚህ ላይ እንስራ ሲባል የመጀመሪያ አይደለም ቀደም ያሉ አገራዊ እቅዶቻችንን ብናይ ኤነርጂ ሴክተሩ ላይ መሰረታዊ ለውጥ ለማውጣት ትልልቅ ግቦች የተጣሉበት ነበር አሁን ግን እየተገበረን ያለነው እቅድ ምንድነው ልዩነቱ ብለን ብናይ አንዳንድ ቅዠት የሚመስሉ ቁጥሮች ወተን ነባራዊ ሁኔታ ላይ መሰረት ያደረገ ስራ መስራት በመቻሉ እንዲሁም ባልደረቦቼ በደንብ እንዳብራሩት የአመራር ቁርጠኝነት የሚያመጣውን ለውጥ ይሄ ፕሮጀክት በደንብ የሚያሳይ ነው ከወረቀት ግምገማ ቢሮ ቁጭ ብሎ ከማየት ባለፈ በመሬት ላይ ያለው ነገር ምንድነው የሚለውን ማሳካት በመቻሉ ይሄን ትልቅ ለውጥ መምጣት የቻለው አንዱ ትልቁ ሌሰን ለኔ እሱ ነው ሁለተኛው በዚህ ሂደት የተፈጠረው አገራዊ አቅምና አገራዊ ኩራት ነው ስለ አገራዊ ኩራት ስናስብ አገራችን የረጅም ጊዜ ታሪክ ስላላት ከታሪካችን ምን ጠቅሳቸው ብዙ ነገሮች አሉ አሁን ግን ህዳሴን ኮይሻን ጨምሮ ባለፉት አመታት የተሳኩት ፕሮጀክቶች ለኛም ለልጆቻችንም ኢትዮጵያዊነት እና ኩራት ብለን ስናስብ ምን ጠቅሳቸው ነገሮች መሆናቸው ሌላው በጣም ትልቅ ዲፓርቸር ነው በዚህ ሂደት ደግሞ የተፈጠሩ አቅሞች ኢንጂነሮቻችን ዛሬ በስራ ላይ የናቸው ፕሮጀክቱ ላይ ያሉ ሰራተኞች በሙሉ የአገራችን ኤነርጂ ሴክተር ዘላቂነት ለማረጋገጥ ትልቅ አቅም ተፈጥሯል ለሀገራችን ብቻ ሳይሆን ለአህጉርም የሚተርፍ አቅም ተፈጥሯል ስለዚህ እነዚህን ሜጋ ፕሮጀክቶች ደግሞ ስናይ በሌሎችም ሴክተሮች ላይ ተመሳሳይ የሆኑ ጉልህ የሆኑ ውጤቶችን ለማስመዝገብ ትልቅ አቅም የሚፈጥር እና ኩራት የሚፈጥር ነው አመሰግናለሁ